ጤና ይስጥልን እንደምን አመሻችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል ከዜናዎቹ ጋር ጀማል ኢማም ነኝ አብረን እንቆይ በታላቁ የረመዳን ወር የመጨረሻዎቹ 10 ቀናት ልዩ ትርጉም የሚሰጣቸው የጾም ቀናት መሆናቸውን የሃይማኖት አባቶች ያስረዳሉ ዘጋቢያችን ተመስገን አሰፋ በ10 ቀናት ስለሚከናወኑ ተግባራት ከሃይማኖት አባት ጋር ቆይታ አድርጎ ተከታዩን ጥንቅር ይዟል አብረን እንከታተል የረመዳን ቀናቶች ከሌሎቹ የዓመቱ ቀናቶች የተለዩና የተባረኩ ናቸው። ከረመዳን ውስጥ ደግሞ የመጨረሻዎቹ 10 ቀናት ብዙ ትርፋቶችን የያዙ ሲሆን አሽረል አዋኺር ይሰኛሉ። ሼህ ሁሴን እንድሪስ በቃል ወረዳ የደጋን የአነስ ኢብኑ ማሊክ መስጂድ ኢማም ናቸው። እሳቸው እንደሚሉትም የረመዳን የመጨረሻዎቹ ቀናት ለይለቱል ቀድርን ጨምሮ ብዙ ምንዳዎችን የያዙ ስለመሆናቸው ይገልጻሉ። የረመዳን ዋና ተጨባጭና መጨረሻው ነው አሽረል አዋኺር ቁርአን የወረደው በረመዳን ውስጥ ነው በመጀመሪያ ለይለቱል ቀድር ለይለቱል ቀድር ላይ ነው የወረደው ለይለቱል ቀድር መቼ ላይ ናት የሚለውን ደግሞ መንካነ ሙተሐሪያ ፈለተሐራሃ ፊል ውትሪ ፊል አሽረል አዋኺር ውትሩ ላይ ነጠላው ላይ ይፈልጋታል ረመዳን ለይለቱል ቀድር በውስጡ አለው ወደ አሽረል አዋኺር መሆኑን ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም ብዙ ሐዲሶች ናቸው ያሉት 21ኛ ላይ 23ኛ ላይ 25ኛ ላይ ዛሬ የሚመሸው ምሽት 27ኛ ላይ 29ኛ ላይ እንግዲህ አላህ Subhanahu Wa Ta'ala ዝም መሐከል የደበቃት 21 ነው ብለን 23 ምለታ ዛሬ ነው ብለን 25 ምለታ ዛሬ ነው ብለን 27 ምለታ 29ም ዛሬ ነው ማለት ያለብን ለምን ተንተቂል ይላሉ ትረማመድ ያለች አመቱን ሁላ በሚመጣው አመት አንድ ቦታ አይደለችም ምእመናንም በእነዚህ ቀናት ይበልጥ ወደ ፈጣሪያቸው የሚቀርቡበት ሊሆን ይገባል ነው ያሉት ሼህ ሁሴን እንድሪስ ጠንከር ብለን እዛ አሽረል አዋኺር ላይ ዒባዳ መስራት አለብን በሰደቃውም በሶላቱም በዚክሩ በቁርአኑ የሰው ልጆችን ሀጃ በመፈረጅ የተሸገሩትን በመጠየቅ የታመመን በመጠየቅ የተለያዩ ዒባዳዎች በጣም ብዙ ዒባዳዎች ናቸውና ያሉት ሐታ ነብያችን ሰለላሁ ዐለይሂ ወሰለም ኸይርን አትናቋሉ ወንድምህን በጥሩ ፊት ዘርጋ ፈታ ባለ ፊት እንኳን መገናኘትም ቢሆን ሰደቃ ነው አትናቅባው ነብያችን ሰለላሁ ዐለይሂ ወሰለምና በእነዚህ ውትር ቀናቶች ውስጥ ጠንከር ብለን ነቃ ብለን መስራት ያለብን ነው ምእመናን በረመዳን ወቅት ሲያከናውኑት የነበረውን መልካም ተግባራት ከረመዳን በኋላም እንዲሁ ማስቀጠል እንደሚገባ ነው ያነሱት የአነስ ኢብኑ ማሊክ መስጂድ ኢማም ሼህ ሐሰን እንድሪስ ከረመዳን በኋላ የያዝነውን ሶላተል ጀማዓ መስገደውን በዛው በጀማዓ በተለይ ወንድ በመስጂድ እንዲሰግድ ነው የታዘዝነው የነብያችን ሰለላሁ ዐለይሂ ወሰለም ሱና ይሄ ነው በቃ በረመዳን ያስተካከልነውን ነገር ለአንድ ወር ሳይሆን ይዘነው አመቱን እንድንዘልቅ ነው ይዘነው አመቱን ስንዘልቅ ረመዳኑም አምሮልናል ማለት ምልክት ነውና ነፍሳችንን ጠይቀን ከረመዳን በኋላ መቀጠል መቻል አለብን በከተማዋ ግንባታቸው ሳይጠናቀቅ አገልግሎት እየሰጡ ያሉ ህንጻዎች በአስቸኳይ እንዲጠናቀቁ መወሰኑን የደሴ ከተማ አስተዳደር ገልጿል የከተማ አስተዳደሩ የሥራ ኃላፊዎች በደሴ ከተማ በደርባ ሚድሮክ ኢንቨስትመንት ግሩፕ እየተገነባ ያለውን ባለ 4 ኮከብ ዓለም አቀፍ ሆቴልና ኮንቬንሽን ማዕከል ጎብኝተዋል መሐመድ በቀለ ዝርዝር አለው በደሴ ከተማ እየተገነባ ያለውን ዓለም አቀፍ የሆቴልና የኮንቬንሽን ማዕከል ለአገልግሎት ለማብቃት እየተሰራ ይገኛል። ለኮንቬንሽን ማዕከሉም ሆነ ለሆቴሉ መዘግየት ዋናው ምክንያት ዓለም አቀፍ ደረጃውን ጠብቆና የደረጃ መስፈርቶችን አሟልቶ እንዲገነባ ለማድረግ ተደጋጋሚ የዲዛይን ማሻሻያ በመደረጉ መሆኑን የደርባ ሚድሮክ ግሩፕ ዋና ስራ አስፈጻሚ ኢንጂነር ኃይሌ አሰገደ ገልጸዋል። ኢንተርናሽናል ስታንዳርዱን የጠበቀ ሆቴል ከሸራተን እኩል ቁጥር ያለው ነው። ሸራተን 175 ነው፣ ይሄ 176 ነው። ስለዚህ ጥሩ ስታንዳርድ ብዙ እንትን ሊያስተናግድ የሚችል ሁለተኛ ነገር ደግሞ ኮንቬንሽን ሴንተሩና ይሄ ሆቴል ሌሎችም ሆቴሎች ምክንያቱም ኮንቬንሽን ሴንተሩ የሚይዘው እስከ 2000 ተሰብሳቢ ስለሚይዝ ሃይሊ ሴኩርድ የሆነ ስብሰባ አዳራሽ ነው ይሄ አዳራሽ ስለዚህ ዘግይቷል የስ ግን የሚሰጠው አገልግሎት ግን በሚያርክበት ጊዜ ከ2 ወር ከ3 ወር በኋላ 3 ወር በኋላ በሚያርክበት ጊዜ ኢንተርናሽናል ስታንዳርድን የያዘ ስብሰባ አዳራሽ እንሰጣለን ብለን ነው የምናስበው
ግንባታው የዘገየውን ያህል የሚሰጠው ዓለም አቀፋዊ አገልግሎት ህዝቡንና የከተማውን መስተዳድር የሚክስ እንደሚሆን ያላቸውን እምነት የገለጹት ኢንጂነር ኃይሌ ሆቴሉንም ሆነ ኮንቬንሽን ማዕከሉን በአጭር ጊዜ ለማጠናቀቅ እየተሰራ መሆኑን ጠቅሰዋል። የደሴ ከተማ አስተዳደር የከተማና መሰረተ ልማት ስራ አስኪያጅ አቶ ቃሲም አበራ በበኩላቸው ሆቴሉና የኮንቬንሽን ማዕከሉ ዘመኑ የደረሰበትን አሰራርና ቴክኖሎጂን በመጠቀም የላቀ አገልግሎት ለደንበኞች የሚሰጡ መሆናቸውን በመግለጽ ግንባታው በፍጥነት እንዲጠናቀቅ በቅንጅት መስራት ያስፈልጋል ብለዋል። የከተማዋን እድገት የሚያፋጥኑና ገጽታዋን የሚቀይሩ ልማቶች እየተሰሩ ነው ያሉት አቶ ቃሲም ወደ ከተማዋ መጥተው ለሚያለሙ ባለሀብቶች ከተማ አስተዳደሩ ምቹ ሁኔታዎችን መዘርጋቱን አመላክተዋል። ገቢ የምታመነጨው ኮንፈረንስ ሩም ሲኖርህ ነው። ኮንፈረንስ ማዕከል ስትሆን ነው ገቢ የምታገኘው። ኮንፈረንስ ሲኖር ደግሞ ስብሰባ ይኖራል። እዚህ አካባቢ ስብሰባ ሲመጣ ሰው ደግሞ ይገዛል፣ ይጠቀማል፣ ይንቀሳቀሳል ማለት ነው። የትራንስፖርት ፍሰቱም ሌሎች ጥቅሞችንም እናገኛለን። ስለዚህ ገቢያችንን በከፍተኛ ደረጃ ይጨምርልናል፣ የከተማውንም ኢንቨስትመንት ያሳድጋል። ሁለተኛ ደግሞ ሌሎች ባለ ሆቴሎች ወደዚህ መጥተው እንዲሰሩ እድል ይፈጥራል። ደሴ ትንሽ ከተማ አይደለችም፣ ትልቅ ከተማ ነው። ብዙ ወረዳዎችን ያቀፈ አካባቢ ነው። እዚህ ከትግራይ አካባቢ ድረስ ሰቆጣ አካባቢን ይዘህ እዚህ በአፋር አካባቢ ይዘህ እዚህ ደሴ ለመኖር የሚፈልገው አሁንም እያለ ያለው ህዝብ እያያችሁት ከሆነ በጣም ትልቅ ነው። ስለዚህ ሌሎች ኢንቨስተሮችም ሌሎች ባለሀብቶችም እዚህ ከተማ መጥተው ኢንቨስት ቢያደርጉ ለኢንቨስትመንት የተመቸች ከተማ እንዲሆነች ሁሉም ሰው ማወቅ አለበት። በከተማዋ ግንባታቸው ያልተጠናቀቁ ህንፃዎችን አከራይተው እየተጠቀሙ ያሉ ባለሀብቶችና ድርጅቶች ግንባታቸውን እንዲያጠናቅቁ እየተሰራ መሆኑንም አቶ ቃሲም ተናግረዋል። በከተማችን ውስጥ በርካታ ህንፃዎች ቁሞ ቀር ህንፃዎች አሉ ተጀምረው የቆሙ። እነዚህ ህንፃዎች በዚህ አመት ወደ ስራ ገብቶ ከፍተኛ ኃላፊነት ወስደው ካልሰሩ እናሽጋለን፣ አገልግሎት እንዲያገኙ እናደርጋለን። እዚህ ይሰበስባል፣ ለባንክ አከራይቷል፣ ለባለ ሀብት አከራይቷል፣ ኪራይ ይቀበላል፣ ወደ ላይ ህንፃውን ደግሞ አይጨርስም። ሁለት ትልቅ ችግሮች አሉ። አንዱ ከተማው ማግኘት የሚገባውን ገቢ እያገኘ አይደለም። ሁለተኛ የከተማውን ገጽታ እያበላሹ ነው። ስለዚህ በዚህ አጋጣሚ ጥሪ የምናቀርበው ከተማ አስተዳደሩ ወስነናል። እንደ ከተማ አስተዳደር ህንፃ ጅምር ህንፃ ያላቸው ባለ ሀብቶች በሙሉ ወደ ስራ ይግቡ ብለን ስራ ይጀምሩ። በመጨረሻ የመኖሪያ ቤት መስሪያ ቦታ በማግኘታቸው በቤት ኪራይ የሚደርስባቸውን ችግር እንደሚፈታላቸው በኦሮሞ ብሔረሰብ አስተዳደር ዳዋ ጨፋ ወረዳ የወለዲ ከተማ በመኖሪያ ቤት ህብረት ስራ ማህበር የተደራጁ ነዋሪዎች ተናገሩ። የወረዳው አስተዳደር በበኩሉ ቦታውን የተረከቡ የማህበሩ አባላት ወደ ግንባታ እንዲገቡ አሳስበዋል። መረጃው የዳዋ ጨፋ ወረዳ የመንግስት ኮሚኒኬሽን ነው። ደረጀ ደርቦ ያቀርበዋል። የረጅም ጊዜ ጥያቄያቸው የነበረውን የቤት መስሪያ ቦታ በማግኘታቸው መደሰታቸውን በኦሮሞ ብሔረሰብ አስተዳደር ዳዋ ጨፋ ወረዳ የወለዲ ከተማ በመኖሪያ ቤት ህብረት ስራ ማህበራት የተደራጁ ነዋሪዎች ተናግረዋል። ከ2009 ጀምሮ ተደራጅተን ይሄንን ቀን በጉጉትና በተስፋ ስንጠብቀው የነበረው ጊዜ ነው። ቦታውን ባለይዞታነታችንን አረጋግጠው የተሰጠንበት ቀን መሆኑን በደስታ በፈገግታ የምናበስረው ጊዜ ይሆናል ማለት ነው። ከምንለው በላይ ነው ምስጋናችን። በጣም እናመሰግናለን። ተባረኩ ላለሁ ለኔ በረካ ሁኑ። በእውነት ብዙ ነገር ነው የተለፋው። ባለው አመራር ብስለትና ጥንካሬ ከኤልፎራ ላይ ይህን ቦታ እንድናገኝ አድርገው በጣም ነው የማመሰግነው። አጣሪ ኮሚቴ በማቋቋም ለ20 ማህበራት ቦታ ማስተላለፋቸውን የተናገሩት የዳዋ ጨፋ ወረዳ ህብረት ስራ ማህበራት ማስፋፊያ ጽህፈት ቤት ኃላፊ ወይዘሮ ሀዋ ሐሰን አሊ ናቸው። ከመምህራን፣ ከመሬት አስተዳደር፣ ከከተማ ልማትና ከህብረት ስራ ከመዘጋጃ አድርገን ኮሚቴ አዋቅረን እንዲተች ያደረግንበት ሁኔታ አለ። 2 ጸጥታ መዋቅር፣ 4 መምህራንና 14 ህዝብ 20 ማህበር የሰጠነበት አግባብ አለ። የወለዲ ከተማ መሪ መዘጋጃ ቤት ኃላፊ አቶ መሐመድ ሁሴን 480 ለሚደርሱ ከተለያየ የህብረተሰብ ክፍሎች ለተወጣጡ የማህበሩ አባላት መሰጠቱን ተናግረዋል። ከ1990 ዓ.ም ጀምሮ ሲጠየቅ የነበረ ቦታ ነው። ይሄ እንግዲህ ከዞን ጀምሮ እስከ ወረዳ ድረስ እንዲሁም እስከ ቀበሌ ያሉ አመራሮቻችን ባደረጉት ትልቅ ተጋድሎ ባደረጉት ትልቅ የዲፕሎማሲና አጠቃላይ የፒአር ስራ ቦታውን እንግዲህ ኤልፎራ አስረክቦን ለ480 የቤት መስሪያ ቦታ ፈላጊዎች አስተላልፈናል ማለት ነው። የረጅም ጊዜ ጥያቄ የነበረው የመኖሪያ ቤት መስሪያ ቦታ በህብረተሰቡ ዘንድ የመልካም አስተዳደር ችግር ፈጥሮ እንደነበር ያስታወሱት የዳዋ ጨፋ ወረዳ ዋና አስተዳዳሪ አቶ መሐመድ ጌታቸው አሁን ላይ ጥያቄያቸውን መፍታት ተችሏል ብለዋል። ቦታውን የተረከቡ የማህበሩ አባላት ወደ ግንባታ እንዲገቡም አሳስበዋል። በውስብስብ ችግሮች ውስጥ አልፈን ለመስጠት የቻልንበትና በርካታ የመልካም አስተዳደር ችግር የፈታንበት ሁኔታ ነው ያለው። ከማህበረሰቡ
አፋጥኖ ርክክብ ካደረገ በኋላ ወደ ግንባታ መግባት ይጠበቅበታል። ዋና አስተዳዳሪው የረጅም ጊዜ ጥያቄ የነበረውን የመኖሪያ ቤት መስሪያ ቦታ እንዲፈታ የድርሻቸውን የተወጡ አጋር አካላትን አመስግነዋል። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። መልካም ጊዜ ይሁንላችሁ።